ቦስ አስቸኳይ የቋጠሮ አዋጅ ከአቋማ ዛሬ በተመሳሳይ ሰዓት አስቸጋሪ ቋጠሮች ስለሚገጥሙን የተነደፈ የቋጠሮ ስትራቴጂ 4 ሰዓት ተኩል ላይ መጀመሪያ ለግማሽ ተከፍለን ሰሜን እዝ ከኔጋ ወያናው ላይ ከፍተኛ የቋጠሮ ድብደባ ሲያደርግ ደቡብ እዝ ደግሞ ለፈላው ከፍተኛ የቋጠሮ ድጋፍ ያደርጋል። ከዛ 5 ሰዓት ከሩብ ላይ ሁላችንም ተሰባስበን ለማንቸስተር ዩናይትድ ከፍተኛ የሆነ የቋጠሮ ድጋፍ የምናደርግ ይሆናል። ከዛም በኋላ 6 ሰዓት ላይ ውጤቱን ተመርኩዘን ወይ ወያላው ላይ እንቋጥራለን ወይ ለፈላው የምንቋጥር ይሆናል። ከዛ 6 ሰዓት ከሩብ ላይ ደግሞ ተመልሰን ያለችንን ቋጠሮ አሟጠን ለማንቸስተር ዩናይትድ የምናበረክት ይሆናል ማለት ነው። ከዛ ቋጠሯችን በዚህ ተጠናቀቃል። ለውጦች ካሉ በቪዲዮ እናሳውቅ ይሆናል። አመሰግናለሁ። ተቀመጥኩላችሁ። ይሄ ጁንታ ቡድን ዛሬ ጦርነቱን በይፋ አስጀምሮታል። ለማጥቃት ቀጥታ ጦርነት ገጥሟል። ሰሜን እዝን የምመራው እኔ ጀነራል ቃልአብ ፍቃዱ ዛሬ የድምሰሳ ዜና ለሊት 6 ሰዓት ተኩል ላይ አሰማችኋለሁ። ቢገፋ 7 ሰዓት ላይ የድል ብስራትን አሰማችኋለሁ። ይሄ ራሱን አቋማ የሚል ሲኦ ከላይ ያስቀመጥኩላችሁ ፎቶ ጁንታ ዛሬ ይደመሰሳል። ግብዓተ መሬቱን ማታ ለሊት 7 ሰዓት ላይ አሰማችኋለሁ። አቋማ ዝግጅቱን ጨርሷል። ቀጥታ ወደ ጦርነቱ ገብተናል። ተገብተን እንጂ ፈልገን ያልገባንበት ጦርነት ነው። እኛ በችሎታችን ሁሉን ነገር እንወስናለን ስንል አንዳንድ አቋማን ለማዳከም የወሰዱትን እርምጃ ደምስሰን ዛሬ ከሰሜን እዝ እናሳውቃለን። ለውጥ ካለ ወዲያው ቪዲዮዎች እየሰራን አቋም የጨዋታ ኒውካስልን እንገጥማለን። ታውቃለህ ካሪ ከመጣ በኋላ ማለት ነው። እንዴት ነው ይሄ ጨዋታ ምናምን ሲኖረኝ አልፈራም። የሆነ ቀብረር ብዬ ነው ዛሬ ጨዋታ አለን። ይሄ ስለስንት እንደምናሸንፍ ነው መገመት የጀመርኩት። ማታ ሼባው ተለጠፈች በወልብስ። እንግዲህ ሂዱና የነናውሜትን የነዲቤክን እና የኬብራውንን ሬሳ ሰብስቡ። በስመ አብ ወልድ ሽማግሌ ሲቀልግን እንደዚህ ነው የሚያስጠላው። ለማንኛውም ያለመልበሴን ተከትሎ ትክክለኛ የኒውካስልና ዩናይትድን ገመተ ማሊያ ያሸልማለሁ። አፉ በሉኝ። ይሄ ቪዲዮ ማሊያ ስላለበሱ ቫይራል ስለማይወጣ ኮፒ ሊንክና ሼር ማድረግ እና ቦስ ሚካኤል አርቴታ ዛሬ ጋዜጣዊ መግለጫ ሰጥቶ ነበርና ስለ ዛሬ ጋዜጣዊ መግለጫ አይደለም ማወራችሁ፣ ግን ሁሌ የዚህን ሰውዬ ጋዜጣዊ መግለጫ ሳይ የሚሰማኝን ነገር ልንገራችሁ። ሰውየው የኳስ እውቀቱ ምናምን ችሎታው የማሰልጠን አቅሙ ምናምን ነገር እንዳለ ሆኖ ማለት ነው። በጣም ወድለት ነገር ሚዲያን ኮንትሮል የሚያደርግበት መንገድ ነው። ለሚዲያዎች በተለይ የእንግሊዝ ሚዲያ ማለት ነው የሆነች ጫፍ ነው የሚፈልገው፣ በቃ ለማብጠልጠል አይደለ እና የሆነ ዜና ለመስራት ክሬት ለማድረግ የሆነ ተጫዋችን አታክ ለማድረግ የሆነ ቡድን አታክ ለማድረግ ኦር ጥሩ ለምሳሌ አርሰናል ጥሩ ባልሆነበት ሞመንት ምናምን ሁላ ትንሽ ፍንጭ ነው የሚፈልጉት። እሷን ይዘው በቃ አርቴታ እንደዚህ ያለ ከባለቤቶቹ ጋር ለማጣላት ለምሳሌ እና ሞሪም እና ሌሎች አሰልጣኞች ከክለቦቻቸው ጋር ሲለያዩ ፕሬስ ኮንፈረንስ ላይ የተናገሩት ንግግር ማተር ያደርጋል። የቶተናም አሰልጣኞች ተከታታይ የቶተናም አሰልጣኞች የተባረሩበትን መንገድ ካስተዋላችሁ ፕሬስ ኮንፈረንስ ላይ የተናገሩት ንግግር ነው አንዱ ኢፌክት የሆነው ማለት ነው። እና ስሜታቸውን መቆጣጠር ያቅታቸዋል ነገር የቼልሲውም ያለፈው አሰልጣኝ እንደዛ ቶሎ ስም እየጠፋብኝ ነው። ኤኒዌይስ አርቴታ ግን እንደዚህ አይነት ፍንጭ አይሰጥህም። ስለ ተጫዋቾች ጉዳት ሙሉ መረጃ አይሰጥህም። ለምሳሌ ራይስ ነገ ይግባ አይግባ አናውቅም። በቃ ጥሩ ነው ብሏል፣ ላይገባ ይችላል፣ ሊገባም ይችላል። ኦዴጋርድ እስቲ እናያለን ብሏል፣ ኦዴጋርድ ሊገባ ይችላል፣ ላይገባ ይችላል። ገብቶሃል? የሌላ ቡድንም የኖርማል ጋዜጠኛ ሙሉ መረጃ እንዳያገኝ ይደብቃል። አንድ ሁለተኛ ጥሩ ያልሆንበት ሞመንት ላይ ለምሳሌ አቻ ስንወጣ ኦር ስንሸነፍ ምናምን ነገር የሆነን ተጫዋች ሰሌክት አድርጎ አይወቅስም።
አይተችም። በእነሱ ጥፋት እኮ ነው። ለምሳሌ ጋብርኤልና ራያ በተሳሳቱት ስህተት ከወልቭስ ጋር አቻ ወጥተናል አይደል? ግን እነሱን አታክ ሲያደርግ አትሰሙትም። በቃ እንደ ቲም ያለብን ስታንዳርድ ያለን መኖር የነበረብንን ስታንዳርድ አላሟላንም ምናምን ብሎ ሸፋፍኖ ራሱን ተወቃሽ አድርጎ እኔ ነኝ ቲሙን እንደዚህ ያደረኩት ምናምን ብሎ ራሱን አጋፍጦ ይከልላቸዋል ማለት ነው። እና ሚዲያው ላይ የአርሰናል ተጫዋች ሲብጠለጠል አትሰሙ። ለምሳሌ ጥሩ ፐርፎርም እያደረጉ ያሉት እነ ማዱኬ ኤዜን ምናምን ነገር ስታዩቸው አዲስ እንትን ነው አዲስ ቲም ውስጥ ነው ያሉት የዋንጫ የተፎካካሪ ናቸው ምናምን እያለ ይሸፍንላቸዋል እንጂ ማለት ነው አታክ እንዲደረጉ አሳልፎ አይሰጣቸውም። እና ፕሬሸር የበዛበት ታይም ላይ ራሱ በጣም አጭር በቃ ረጅም ጥያቄ ጠይቀውት እሱ በጣም አጭር ምናየው ነው የሚሆነው። ጥሩ ለመጫወት እንሞክራለን፣ አንድ በአንድ ጨዋታዎችን እናሳካለን እንጂ ገና ለዋንጫ ምናምን ብለን ከዚሁ ፕላን እናደርግም። ኦር ሲቲ ደርሶባችኋል ምናምን ሲሉ አዎ ሲቲ ምርጥ ቲም ነው፣ እኛ ግን የራሳችንን አሳይመንት እንወጣለን ነው ምን እያለ ነው የሚያልፈው ማለት ነው። እና በጣም ስማርት ነው። የሚዲያና ኮሚኒኬሽን ጉዳይ የሚመስጣችሁ ሰዎች የአርቴታን ፕሬስ ኮንፈረንስ ተከታተሉት። በተለይ ከጨዋታ በፊት የሚሰጣቸውን አስተያየቶችና ከጨዋታ በኋላ የሚሰጣቸውን አስተያየቶች እንዴት ሚዲያውን ኮንትሮል እንደሚያደርገው ማለት ነው። እና እሱ ይመቸኛል ለማለት ነው። ይመቻችሁ። ነገ ከብራይተን ጋር ለምናደርገው ፕሪሚየር ሊግ ወሳኝ ጨዋታ የኔን ላይንአፕ ከአርቴታ ጋር እናመሳስላለን። ዛሬ ቲክቶክ ምን እንደሆነ አላውቅም፣ ቪዲዮውንና አካውንቱ በደንብ ኮፒ ሊንክ ታደርጉልኛላችሁ ማለት ጠንካራ ላይንአፕ ነው ይዘን መግባት ያለብን። ምክንያቱም ዊኬንድ ላይ ኤፍኤ ካፕ ስለሆነ ያለብን በደንብ ሮቴት ማድረግ ስለምንችል አቬይለብል ከሆኑት ጠንካራ ላይንአፕ እናስገባለን ማለት ነው። ነስሩ በረኛችን ዳቪድ ራያ መጀመሪያ ይሆናል ማለት ነው። ከዛ ሁለተኛ ላይ ደግሞ የተለመደው ጋብርኤል እና ሳሊባ መሀል ላይ ግድ ይላል ማለት ነው። ቲምበር የቸልሲ ጨዋታ ላይ በጣም አሪፍ ነበረ። ፈርስት ሃፍ ላይ ቲምበር፣ ሰከንድ ሃፍ ላይ ሞስኬራን ቢያጫውተው ቅር አይለኝም። ቤን ዋይት ፊት አይመስለኝም። ስለዚህ እዚህ ጋር ቲምበር እናስገባለን ማለት ነው። ስትሮንግ ላይን አፕ ግዴታ ነው። ዊኬንድ ላይ ያርፋሉ። በግራ ክንፍ ደግሞ ፒየሮ ሂንካፒዬ፣ አንቺ ከፈለግሽ ተጫዋች ከፈለግሽ ረፊ፣ አንቺ ጽድት ያልሽ ሰውዬ ማለት ላካፕ ነው የሚያደርግ ማንም ዊንገር በዛ በኩል አስፈሪ ከሆነ ፒየሮ ሂንካፒዬ እንደሚጫወት አትጠራጠር። ወደ መሀል ስንመጣ ዴክለን ራይስ እኔ ቢያርፍ በጣም ደስ ይለኛል፣ ግን አርቴታ ፊት ከሆነ ያሰልፏል ብዬ ገምታለሁ። እኔ የምመርጠው ግን ዙቢሜንዲን 8 ቁጥር ክርስቲያን ኖርጋርድን 6 ቁጥር እናደርገዋለን ማለት 10 ቁጥር ላይ ኦዲጋርድ ሬዲ አይመስለኝም። ካይ ሃቨርትዝ ደግሞ ስታርት ለማድረግ ፊት አይመስለኝም። ስለዛ ግዴታ ኤዜን 10 ቁጥር እናጫውተዋለን ማለት ሌፍት ዊንግ ላይ እዚህ ጋር ነው ችግር የሆነብን። ትሮሳርድ ምርጥ አይደለም። ማርቲኔሊ ደግሞ ቻምፒየንስ ሊግ እና ካፕ ቶርናመንት ካልሆነ በስተቀር ፕሪሚየር ሊግ ላይ አልሆነልንም። ኖኒ ማዱዌኬን እዚህ ጋር ብንሞክረው ራሱ ቅር አይለኝም፣ ግን ዞሮ ዞሮ ትሮሳርድ ነው መግባት ያለበት ብዬ አምናለሁ። ትሮሳርድ እዚህ ጋር እናስገባለን። በቀኝ ክንፍ ደግሞ ስታርቦይ ቡካዮ ሳካ ከቸልሲ የተሻለ አቋም ያሳየናል። ሙሉ አታኩን ባንተ በኩል ትመራዋለህ ብለን እንገምታለን። እዚህ ጋር ልጅ ከዛ ኋላ መሀል ላይ ደግሞ ቪክተር ዮከሬዝ፣ ሁላችሁም የፊት ለፊት ተጫዋቾች ኤዜ፣ ትሮሳርድ፣ ቪክተር ዮከሬዝ እና ሳካ ከቸልሲው የተሻለ ፐርፎርማንስ ይጠበቅባቸዋል። ምክንያቱም የቸልሲውን ጨዋታ አሸንፈውልን የወጡት ተከላካዮቻችን ስለሆኑ ማለት አርቴታ ፈርስት ሃፍ ከቻልክ ጨዋታውን ገለህ ሰከንድ ሃፍ ሞስኬራን ወይ በቲምበር ወይ በሰሊባ ማስገባት ትችላለህ። ካላፊዮሪን ወይ ሂንካፔ ወይ በሂንካፔ ወይ በጋብሪኤል ማስገባት ትችላለህ። ኖርጋርድን ካላስገባው ደግሞ በዙቢሜንዲ ወይ በኤዜ ማስገባት ትችላለህ። እነ ማዱዌኬን ምናምን ነገር ሰዓት ስጣቸው። ዊኬንድ ላይ ኤፍኤ ካፕ ላይ አሪፍ ሪዝም ይዘው እንዲገቡ ማለት ዊ አር ዘ ገነርስ። ቪዲዮን በደንብ ኮፒ ሊንክ አድርጉልኝ። ጀማአው የፊታችን ሮብ ምሽት 5 ሰዓት ላይ ከብራይተን ጋር ከምናደርገው ወሳኝ የፕሪሚየር ሊግ ጨዋታ በፊት አሰልጣኝ አርቴታ ጋዜጠኞች ለቀረቡለት ጥያቄ ሀሳብ አስተያየቱን ሰጥቷል። ምን አለ የሚለውን እንደተለመደው በአጭሩ በወበር ላስቃኛችሁ። ከተፍ ብያለሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ እናንተ ለጀማዓ ታዳርሳላችሁ ማለት ነው። ጀማአው አርቴታ አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። ዴክለን ራይስ እንዴት ነው የሚል ጥያቄ ቀረበለት። እሱም እንዳለው ከሆነ ዴክለን ራይስ ከባለፉት ቀናቶች እጅጉኑ ዛሬ የተሻለ ነው፣ በእርግጠኝነት ነገ ደግሞ ከዚህ የተሻለ ይሆናል የሚል ምላሽ ሰጥቷል። ጀሞ ከዛ በተጨማሪ ኦዲጋርድ እንዴት ነው ተብሎ ነበር። ኦዲጋርድ ለነገ ጨዋታ አይድረስ አሁን ላይ ማሳወቃችሁ ነገር የለም። እንግዲህ ነገን መጠበቅ እንዳለብን የገለጸው ጀማው ካይ ሃቨርትንም በተመሳሳይ ሁኔታ ነው ምላሽ የሰጠው። ጀማው ቤን ዋይት ሙሉ ለሙሉ ከጨዋታ ውጪ መሆኑን አረጋግጧል። ጀማው ከዛ በተጨማሪ ማክስ ዶማን ደግሞ ሙሉ ለሙሉ አገግሟል። የቡድኑ ማዕከል ሆኖ ልንመለከተው እንደምንችል ነው የገለጸው። ለማንኛውም ጀማው በተጫዋቾቻችን የጤንነት ሁኔታ የሰጠው ሀሳብ ጠቅለል ሲል ይህንን ይመስላል። ሌሎች ጠለቅ ያሉ መረጃዎች ካሉ ደግሞ በሌላ ቪዲዮ መመለስ ይሆናል። ጀማው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳትረሱ። ይመቻችሁ። ዛሬ 3 ነጥብ ከ3 ጎል ጋር የኛ ነው እዛ ማለት ነው። ስታንፎርድ ብሪጅ ሄደን ማለት ነው 3 ነጥብ የግላችን አድርገን እንመጣለን። የኒውካስትል ሜዳ ስታንፎርድ ብሪጅ እንሄድና ማለት ነው ጀማው
3 ነጥብ የኛ ነው። አንድ የሚባል ነገር የለም ጀማው። ዛሬ ወያላው ላይ ይቆጠራል፣ ለሲቲ ይቆጠራል። ወልቭስ እግዚአብሔር ይስጠው ሊቨርፑልን ቃርጎልናል ማለት ነው ጀማው። ዛሬ ወደ ስታንፎርድ ብሪጅ ተጉዘን 3 ነጥብ የገላችን ነው ከ3 ንጹህ ጎል። ጨዋታ ስንት እንደሚጠናቀቅ እየገመታችሁ ቪዲዮን ሼር አድርጉ። ለወልቭስ ነጥብኛ ራሱ ገዝተንም ቢሆን እናሰባስባለን። ሊቨርፑል ጋር ዛሬ ካሸነፍን ጀማው የ6 ነጥብ ልዩነት ነው የምናስፈው። ጉዳት ዜና ልንገራችሁ በዛሬው ጨዋታ ላይ ማለት ነው ማቲያስ ዴሊክስ እና ሜሰን ማውንት እንደማይገኙ ካሪክ ገልጿል። በሌላ በኩልም ደግሞ ሌሳንድሮ ማርቲኔዝ በጉዳት ምክንያት በዛሬው ጨዋታ ጭራሽ እንዳልተጓዘ ነው የተነገረ የሚገኝ። በሌላ በኩል ደግሞ ሃሪ ማጉዌርና ሉክ ሾው ደግሞ እስቲ እስከ ጨዋታው ሰዓት ድረስ እናያቸዋለን፣ የሚሰማቸውን ነገር አጣርተን እናሰልፋቸዋለን ሲል ካሪክ ተናግሯል። በኒውካስትል በኩል ደግሞ በቫይረስ ምክንያት ደግሞ ብዙ ተጫዋቾች እንደተጠቁ አሰልጣኛቸው ተናግሯል። ጀማው ዛሬ ማለት ነው በቃ ዛሬ ልጥልጥ ነው የምናደርጋቸው። ጀማው አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይ ሼር፣ ፎሎ፣ ኮፒንግ እንዳይረሳ። አርሰናል ደጋፊዎች ይህ ቪዲዮ ሲመጣላችሁ አታሳልፉት። ቲክቶክ እያራመደብን ያለው ሪጎራ ምንም ሊገባችሁ አልቻለም ማለት የሆነ ክለባችን ሊጫወት ራሱ ቪዲዮ ለመስራት ተሳቀን። አሁን ይሄን ቪዲዮ እኔ የተሳቀቅኩ ነው ፖስት ማድረግ እግዚአብሔር። ምክንያቱም በጣም ታየ ከተባለ 500 ቪው ካልሆነ ደግሞ 100 ምናምን ቪው ላይ ስታክ ያደርጋል ማለት። ቲክቶክ እያራመደብን ያለው ሪጎራ በዚህ ልክ ነው። የኔ ብቻ አይደለም የሁሉም ቲክቶከር ነው ምናምን ነገር ሱ ከቻላችሁ ሁሉም ቲክቶከር ሲመጣላችሁ 2 ጊዜም 3 ጊዜም ኮፒ የሆነ የተሻለ ኢንጌጅመንት ይኖረዋል። መጀመሪያ የሚወስ ሰዎች 3 ጊዜ አለ ጊዜ ኮፒ ሲያደርጉ ማለት ነው። ከዛ ባለፈ ክለባችን አርሰናል የተወዳጅ ተናፋቂ የሆነ ክለባችን አርሰናል ዛሬ አዌ ብራይተን ይገጥማል። ብራይተን 14ኛ ደረጃ ላይ ያለ ቡድን ነው። አይወርድም፣ ወደፊት ምንም አይፈጥርም። ስለዚህ መሰገጥ የለበትም፣ ኖርማል ነው መሆን ያለበት። ክለባችን ካለፉት 2-3 ጨዋታዎች በተሻለ መንገድ የዛሬውን የሆነ በተሻለ መንገድ ፐርፎርም አድርጎ አሳማኝ በሆነ ውጤት ቢያሸንፍ ሁላችንም ደስ ይለናል። ይህንን ጨዋታ ማሸነፍ ምንም ጥያቄ የለውም፣ ግዴታ ነው። ከዚህ በኋላ ምንም አይነት ኤክስኪውዝ የለንም። ጨዋታውን ማሸነፍ መቻል አለብን። ብራይተን ያን ያህል ይከብደናል ብዬ አላስብም። ይሄ ፕሪሚየር ሊግ ነው። ይሄንን ቡድን እናሸንፈዋለን ምናምን ብለህ በኮንፊደንስ መናገር አትችልም። ወልቭስ ትናንትናም እንዳደረገው ሁላችሁም ታውቃላችሁ። ያው በምንም አይነት ወይ ራሱ 3 ነጥብ ይዞ እየወጣ ያለው ይሄ ክለብ ስለሆነ ነው ማለት። አሁን ይሄ ክለብ በወልቭስ ተሸንፎ እንትን ብሎ እንደምትል ኮሜንት ላይ አውቃለሁ። ግን ይሄን የምልበት በምንም አይነት 3 ነጥብ ይዞ እየወጣ ያለው እና ደግሞ እንደዚህ በኮንፊደንስ መናገር የምችለው ይሄ ክለብ ካንተ ስለሚሻል ማለት ይሄ ክለብ መሪ ስለሆነ ይሄ ክለብ የሊጉ መሪ ስለሆነ ነው እንደዚህ በኮንፊደንስ መናገር የምችለው። ሶ አሰላለፋችን ምን ሊሆን ይችላል? ምን ሊመስል ይችላል? ያው ኦብቪየስ ነው ማለት ባክፎራችን ኦብቪየስ ነው። ቲምበር ነው ራይት ባክ። አይ ቲንክ ቲምበር ባለፈው ቼልሲ ጨዋታ ላይ የሆነ መሻሻል አሳይቷል። እሱ ሲጀመር ሳይሽር ቀርቶ ሲነ ጨዋታ መደራረብ ድካም ምናምን ነው። እሱ እንደሚመለስ ምንም ጥያቄ የለውም። ራይት ባካችን ቲምበር ነው። ሴንተር ባካችን ያው ኦብቪየስ ነው ሳሊባና ማጋሊሽ። ሌፍት ባክ ላይ ሂንካፒ ማለት ያቺን ማትቀየር ምርጥ ፐርፎርማንስ ከሳምንት የምታሳየን ሂንካፒ ምንም ጥያቄ የለውም። ቦታ ሁላ በቃ ወደፊት ለካላፊዮሪ ማለት ለኛ ፉክክር ውስጥ ልትከተሉ ማለት ነው። ስለዚህ መሀል ሜዳውን ደግሞ ዙቢሜንዲና ራይስን ቢያሳርፈው ደስ ይለኛል፣ ግን አይመስለኝም ፊት ኮነለት የሚያሳርፈው አይመስለኝም። ስለዚህ ዙቢሜንዲና ራይስ አሉ። እኔ ግን ከኤብሬች ኤዜ ይልቅ ከሃቨርትን የሚያስገባ ይመስለኛል። ከሃቨርትን በባለፈው ትንሽ ደቂቃ ስላጫወቱ ስለዚህ የሆነ ፊት ይሆናል ብሎ ስለሚያስብ እኔ ከኤዜ ይልቅ ከሃቨርትን የሚያስቀድም ይመስለኛል። ራይት ዊንግ ላይ ሳካ አለ፣ ጨራሽ አጥቂ ቪክተር ጊዮኬሬስ። በዚህኛው በኩል ግን ከትሮሳርድ ይልቅ ማርቲኔሊ ሊያሰልፍ ይችላል። የዛሬውን ጨዋታ ነው ማሰቡ። አንደኛ ብራይተን ማሸነፍ እንችላለን ብሎ ሊያስብ ይችላል። ሁለተኛ ትሮሳርድ ፎርም ላይ አይደለችም ማለት ነው። ስለዚህ እኔ ማርቲኔሊ ቢገባ ትሮሳርድ ቢገባ ያንን የተለየ ነገር የለውም። ከረንትሊ ትሮሳርድ ራሱ ጥሩ አይደለችም። ሶ እንደውም እኔ በዛሬው ጨዋታ ማርቲኔሊ እመርጣለሁ ማለት ነው ፐርሰናሊ። የእናንተ አሰላለፍ ምን ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። እንዳልኳችሁ ይህንን ቪዲዮ 3 ጊዜ 4 ጊዜ ኮፒ ሊንክ በማድረግ ቪዲዮ ተደራሽነት እንዲኖረው ማድረግ እንዳይረሳ። የአርሰናል ደጋፊ ፋሚሊ ቤተሰባውያን በደንብ ኮፒ ሊንክ አድርጉት። ጉድላክ ገነርስ ከሞኒ ገነርስ ይመሻሉ። ማች ዴይ የጨዋታ ቀን ተናፋቂ ክለባችን በ29ኛው ወይ ከሁለት ቲም ደግሞ ቤስት 11 ሰርታችሁ መጣችሁ ተፎካከሩኝ። አስጠላኝ እኮ መች ነው የምንሸነፈው? ማን ነውስ መጥቶ አሁን ማንቸስተር ዩናይትድን የሚያሸንፈው ማን ነው? ፕሪሚየር ሊጉ አስጠላኝ፣ አቅለሸለሸኝ። በየሳምንቱ ማሸነፍ ነው ምናምን። ስለዚህ 15 ቀን እረፍት እናደርጋለን። ቀጣይ በቃ ዝም ብሎ በየሳምንቱ እየተጫወትን ማሸነፍ ይሰለቻል። ስለዚህ ዛሬ እንጫወትና ደግሞ ቤስት 11 ከሁለት ቲም ሰርታችሁ መጣችሁ ከኛ ጋር ትጫወታላችሁ። ዛሬ ማንቸስተር ዩናይትድ ያሸንፋል ወይ? እውነትህን ነው። 3-1 ከሜዳው ውጪ። ፖል ስኮልስ ዘንድሮ አርሰናል የሚሆን ሲቲ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆን አይገባቸውም። እጅግ
ለእንግሊዝ ፕሪሚየር ሊግ ሻምፒዮንነት የማይመጥኑ ቡድኖች ናቸው በማለት ተናግረዋል። ማን ነው የሚመጥነው? እየመጣ ያለው ኃያሉ ማንቸስተር ዩናይትድ። አግማማችሁት እኮ ሊጉ ሴት ፒስ ትሉናላችሁ። በ2627 15 ጨዋታ በሴት ፒስ ባገኘው አሸንፎ ነው ፕሪሚየር ሊጉን የበላው። እውነትህን ነው ብራዘር፣ ዲፔንድ ነህ አንተ። ሴት ፒስ ላይ ዲፔንድ ሆነ ሊጉን ያግማማው አንተ ነህ። እንግዲህ ከሴት ፒስ ውጪ አርሰናል ዘንድሮ 4 ጨዋታ ብቻ ነው ያሸነፈው። ከሴት ፒስ ውጪ 4 ጨዋታ። አንድ የዋንጫ ቡድን ነኝ የሚል ክለብ 4 ጨዋታ ብቻ ነው ከሴት ፒስ ውጪ። 2627 ማንቸስተር ዩናይትድ ገብተህ ዳታውን ማየት ትችላለህ። ዳታውን ማየት ትችላለህ። ማንቸስተር ዩናይትድ ሞር ኢሮፒያን ክላሲክ ነበራቸው። ሰር አሌክስ ፈርጉሰን አይገመትም። ማንችዬ ፉንቃችን ዛሬ ቆንጆ ጨዋታ ነው ያላት። ብንሸነፍ አቻ ብንወጣ ቀሎን ነው መንገባው የሚል ሰው ካጋጠማችሁ ተመርመር በሉት። ለምንድን ነው ማሸነፍ የሌለብን? 3 ነጥባችንን እንፈልጋለን ተናግሬያለሁ። ከዛ ወደ ላይ መተኮስ ነው ወዳጅ አይደለም እንዴ? ኮፒ ሊንኳን ረገጥ ፎሎዋንም ጠቅ ይመቻችሁ። ሲ ክለብ 3ኛ እኮ ነገሮችን አረ አስጨነቀኝ። ያዙልኝ ታች ወርጄ ልመልሰው እንዴ? ምንድነው 4 አካባቢ ያላችሁ ያዙት። ዛሬ ኒውካስል በአላህ የዛሬ ይህን ቲም አስጥልልኝ። ይሄ መርዝ ነው። ልክ ከጀርባዬ ሊግ ጠላቴ አጠገቤ ሆኖ እደናበራለሁ። እንዲሁም ያ ቦታ የተወሰነ ደንበር ምልበት ቦታ ነው። ይሄንን መሽገር የሆነ ሰይጣን ከዞር አድርጉልኝ እባክህ። በቃ ዛሬ ኒውካስል ያስጥልልሃል። እነ ሊቨርፑል ምናምን አትሽሽ። በቃ የትናንት ድክመትን አይቶ አለ አይደለ በመተት እንዳስጣለ ዩናይትድ አይቶ ዛሬ ኒውካስልን ልኮላል። ኒውካስል በሜዳው ማለት ማንንም ታውቀዋለህ ምን ያህል አስቸጋሪ ቲም እንደሆነ። በቃ ይሄንን ጨዋታ ካሸነፍክ እንደዚህ እንደ እድል አድርጌ ለአንደኛው ሀገር ሄጄ ዝም ብዬ እዋጋለሁ። ከፊት ነው የምዋጋው። በቃ ዛሬን ብቻ አትርፈን። እውነት ለመናገር እስካሁን የነበሩ ክለቦችን ያን ያህል አልፈራውም። ይሄኛው ኒውካስልን ግን 100% እርግጠኛ ሆኜ ነው ጨዋታው የማየው። ይመቻችሁ ጉድ እንዳይሰራ